ዘዳግም ምዕራፍ 1 ላይ ቶሎ በሉና አብረን ከፍተን ይሄንን ቴክስት ትንሽ እንድናይ ፈልጋለሁ። ዘዳግም ምዕራፍ 1 ላይ ያለውን ጥቂት ቃሎች ላንብብና ከዛ በኋላ አብረን እናያለን። የእግዚአብሔር ቃል ምን ይላል? ይሄ መደበኛውን ትርጉም ነው እኔ የማነበው። ከዮርዳኖስ በስተ ምስራቅ አረባ በተባለው ምድረ በዳ በሱ ትይዩ በፋራይንና በጦፌል በላባን በአጸሮትና በዴሃሳብ መካከል ሳሉ ሙሴ ለእስራኤል ሁሉ የተናገረው ቃል ይሄ ነው። በሰይር ተራራ መንገድ በኮሬብ እስከ ቃዴስ በርኔ 11 ቀን ያስኬዳል እና ቁጥር 3 ምን ይላል? በአርባኛው ዓመት በ11ኛው ወር ኮሩም በመጀመሪያው ቀን እስራኤላውያን በሚመለከት እግዚአብሔር ያዘዘው ሁሉ ሙሴ ለእነርሱ ነገራቸው ይላል። መጽሐፍ ቅዱሳችሁ የእናንተ የሆነ ሰዎች 40ኛው ዓመት የሚለው ልጅ 40 ዓመት የምትሏን አስምሩባት። እሷ ናት ዋና ኪዋ፣ እሷ ጋር ነው የምናገርበት። 40ኛው ዓመት በተፈጸመ ጊዜ አያችሁ፣ ታይም ኢዝ ኢምፖርታንት ለእግዚአብሔር። ጊዜ በጣም ወሳኝ ነው። ነገሮችን እግዚአብሔር በጊዜ ውብ አድርጎ ሰራው ስለሚል ማለት ነው። ከዛ በ40ኛው ዓመት በ11ኛው ወር ከወሩም በመጀመሪያው ቀን እስራኤላውያን በሚመለከት እግዚአብሔር ያዘዘውን ሁሉ ሙሴ ለእነርሱ ነገራቸው ይልና ይህም የሆነው በሄሶቦብ ይገዛ የነበረውን የአሞራውያን ንጉሥ ሴሆንን በአስታሮት ይገዛ የነበረውን አግን ንጉሥ ባሳንን በኤድራን ድል ካደረጉ በኋላ ከዛ በኋላ እግዚአብሔር መናገር ጀመረ። ከዮርዳኖስ በስተ ምስራቅ ምዕራብ ምድር ሳሉ ሙሴ ይህንን ሕግ እንዲህ ሲል መግለጥ ጀመረ። እግዚአብሔር አምላካችሁ በኮሬብ እንዲህ አለ፣ እነሆ በዚህ ተራራ ለረጅም ጊዜ ቆይታችኋል። ሰፈራችሁን ነቅላችሁ ወደ ኮረብታ አሞራውያን አገር ጉዞ ቀጣውን ቀና በሉና ከዚህ በኋላ ያለውን እንደምችለው ያክል አካፍል። እንግዲህ እኔ አሁን ለእናንተ ጋር ሼር ማድረግ የፈለግኩት ሳይክልን ስለመስበር ነው ብያቸዋል። እና እግዚአብሔር የሆነ ሳይክል ሰብሮ ሊያስገባን ፈልጓል። ምን ማለት ነው? አንድ ዘመን ላይ እየደጋገምኩ እናገር ነበረ። ይሄ ዘመን የቆየ ነው ስራውን ላይክ 2002-2003 አካባቢ ናሽቪል ፓስተር እያደረግኩ እያለ በአንድ ርዕስ ላይ በጣም ብዙ እናገር ነበር። አንዳንድ ሰዎች ትንሽ ኮንፊውዝድ የሆኑ ነበረ በሀሳቡ ላይ ስናገር። ምንድን ነው ምን ነበር መሰላችሁ? ወደ ገባን ነገር ውስጥ እንግባ። በጣም ብዙ ሰዎች ብዙ ነገር ገብቷቸው ግን አልገቡበትም። አይገርም? እና አንዳንድ ጊዜ እንደውም እኔ አንድ ዘመን ላይ ምን መሆን ጀመርኩ መሰላቸው? እንደገባቸው ሰዎች የሚያደክሙኝ ሰዎች የሉ። ምክንያቱም ለምን መሰላችሁ እንደዛ እምላቸው? ጌታችን ኢየሱስ ክርስቶስ ያደከሙት እናያለን የሚሉ ሰዎች ናቸው። እናያለን ትላላችሁ፣ እንደው ባታዩ ኖሮ አይናችሁን ከፍተው ነበር ብለዋል። ግን ችግራችሁ እናያለን እና የሚያዩ ሰዎች ማለት ይሄ የገባቸው ሰዎች አድካሚዎች ናቸው ብዬ የምለው ምንድነው? ሁሉ ጊዜ እንደገባቸው አክት ያደርጋሉ እንጂ ገብተውበት አያውቁም። ለምን በቀላሉ ላስረዳችሁ። ምን ማለት ነው? ለምሳሌ ጌታችን ኢየሱስ ክርስቶስ አንድ ጊዜ አንድ ቦታ ላይ አንድ ካህን ኒቆዲሞስ የሚባል ካህን አንድ ማታ ላይ ብቅ አለና ምን አለው? ጌታ ሆይ አለው፣ አንተ ጌታ እንደሆንክ አውቃለሁ፣ ከእግዚአብሔር እንደተላክ አውቃለሁ፣ አንተ ነብይ እንደሆንክ አውቃለሁ፣ የእግዚአብሔር ልጅ እንደሆንክ አውቃለሁ አለው። ተደብቆ መጥቶ ነው። ኦኬ ገብቶኛል አለው። ስብከትህ ገብቶኛል አለው። አገልግሎትህ ገብቶኛል። ያንተ ነገር እኔ ከማንም ቀሳውስት ከዚህ ከነቀያፋ በላይ ገብቶኛል። ጌታ አየውና ምን አለው? ሰው ዳግም ካልተወለደ በስተቀር በሉልኝ እኔ የመጣሁት እንዲገባ አይደለም ላስገባህ ነው የመጣሁት። ይኸውላችሁ ማርቲን ሉተር የዚህ አሜሪካኑ አይደለም ኪንጉን አይደለም ማውራው። ማርቲን ሉተር የጀርመኑ ምን ይላል? በእግዚአብሔር መንግስት ውስጥ ስገባ ሁለት ነገሮች ያስገርሙኛል ይላል። ገና ምድር ላይ ሆነ ምንድነው አለ? የጠበቅኳቸውን ሰዎች ሳጣቸውና ያልጠበቅኳቸውን ሰዎች ሳገኛቸው ነው። ጌታ ቸርች አይቶ ላይ ካላገኘ ምን ዋጋ አለው? ወንበራን ሙቀህ ብትሄድ። ጉዳዩ ምንድነው? ክርስትና ኖሌጅ አይደለም፣ አካዴሚካል ኖሌጅ አለ፣ አይምሮን ማስፋት አይደለም። ክርስትና በአንድ ቃል መግባት ነው። እድሜም ሙሉ ይህንን ብናገረው የማይሰለቼ ነገር ኢየሱስ ክርስቶስ አንድ ጊዜ በሚኒስትሪ አንድ ቦታ ላይ ሲቀሳቀስ ሽባ ወደሆነ ሰው ጋር ሄደና የመጀመሪያ ጥያቄ የጠየቀው ምንድነው? ከዚህ ኮንቴክስት ጋር ስለሚሄድ ነው ማነሳላችሁ። ልትድን ትወዳለህን ብሎ ሲጠይቀው ሰውየው 38 ዓመት አንድ ሳይክል ውስጥ ያለ ሰው፣ ሳይክል እንዲሰበርለት የሚፈልግ ሰው እና ያ ሰውዬ በጣም የሚገርመኝ አንድ ነገር አለ። ፕሊዝ ዛሬ ይህንን ስላችሁ ምንድነው እዚህ ቤት ያለን ሰዎች ከእግዚአብሔር ጋር ኦነስት ሁኑና በጣም ግልጽ ሁኑና ለእግዚአብሔር ማለት ምንም በፊቱ የሚሸፋፈን ነገር ስለሌለ
ይህ ሽባ ሰው ነገር እንደዘበዘበ ነገር አትዘብዝቡ በእግዚአብሔር ፊት። ስትሬት በሆነ መንገድ ከእግዚአብሔር ጋር አውሩ። ወይ የሽባው ሰው ብሶት አንድ ነገር እንድንሰማለ ልብ በሉ። ጌታ ምንድን ያለው? ሲምፕል ጥያቄ ነው የጠየቀው። ምንድን ያለው? በሉት ልትድን ትወዳለህን ሲለው፣ ሰውየው ግን የመጀመሪያ ካፉ የወጣው ቃል ኖ ምን አለ መሰላችሁ? መልአኩ ይመጣል አለ። ጌታ አልነገረንም መልአክ እንደሚመጣ። ጌታ አልነገረንም ባህር እንደሚናወጥ። ጌታ አልነገረንም እነዛን ሁሉ ታሪኮች። ሽባው ሰውዬ ምን አለ? መልአኩ ይመጣና ውሃውን ያናውጣል። ፈጥኖ ወደ ውሃው የገባው ካለው ደዌ ሁሉ ይፈወስ ነበረ። ልብ በሉ። እኔ ግን ምን የለኝም። እንደው ባካችሁ ስሙኝ። ሰውየው እኮ የሚናገረው ፈውሴ የት እንዳለ ገብቶኛል። ፈውሴ እዛ ውሃ መልአኩ የሚያናውጠው ውሃ ውስጥ መግባት ነው። እኔ ግን ያጣሁት ሰባኪ አይደለም። እኔ ግን ያጣሁት ነብይ አይደለም። እኔ ግን ያጣሁት እጅ የሚጭንብኝ ሰው አይደለም። እኔ ግን ያጣሁት ወደ ገባኝ ነገር ውስጥ 38 ዓመት ደሴም ሳይክል ውስጥ ቁጭ ያልኩት እዚህ ገንዳ ውስጥ መግባት እንዴት አድካሚ እንደሆነ ማጅማር። ሰዎች ከኔ በፊት እየቀደሙ እየገቡ ካለባቸው ደዌ ሁሉ እየተፈወሱ እየዘለሉ ይወጡ ነው። አይናቸው እየበራ ደዌያቸው እየወደቀ ጥያቄያቸው እየተመለሰ ሳይክላቸው እየተሰበረ አም ቴሊንግ ዩ አይቼዋለሁ በላይፌ እንዴት አሰልቺ እንዴት አድካሚ እንዴት ዋጋ የሚያስከፍል ነገር እንደሆነ የማትፈልጉት የሚያሰለች ነገር ውስጥ ኤቭሪ ናው ኤንድ ዴን ኤቭሪ ይር ኤቭሪ ማንት አንድ ነገር ውስጥ መመላለስ the same life the same ህይወት መኖር አድካሚ ነው። ዛሬ እግዚአብሔር ይስበርላችሁ ሃሌሉያ። እና ጌታ ያንን ሳይክል ሊሰብር ስለገባ መጥቶ ምን አለው? አሁን ሰው አላስፈልገውም። አሁን አንተን ወደዛ ወደ ገባህ ነገር ውስጥ ወይም ደግሞ ሰው ወደ የምትፈልግበት ነገር ለመግባት ሰው እየፈለክ ወዳለበት ነገር ላይ ዛሬ ጌታ መጣል። ታዲያ የዚህ ሰውን ጥያቄ ወደ ያነበብኩት ክፍል ሳመጣው 38 ዓመት the same place 38 ዓመት አንድ አይነት ሳይክል ውስጥ ነው። እዚህ አንጻር ሲመለከቱ ዘዳግም ማለት መድገም ማለት ነው። ይህንን ታሪክ ሙሴ ሲናገር ማነው አሮን የለም፣ ማርያም የለችም በህይወት። እነዛ 38 የ40ውን ቀን መንገድ 40 ዓመት ያደረጉት ዘዋሪዎች በሙሉ አልቀዋል። ምዕራፍ 3 ዘጸአት ዘዳግም ምን ይላል? ሰልፈኞቹም በሰፈር ባለቁ ጊዜ ይላል። በኋላ መጣበታል። ዛሬውኑ ማታ የአርኖንን ወንዝ ትሻገራላችሁ። ሰልፈኞች የሚላቸው እኔ እንግዲህ ከስጋና ከደም ጋር አይደለም ጦርነት ይታቃላችሁ። በአየር ላይ ካለው ከርኩሳ መናፍስ መንፈሳዊ ጋር ሰማያዊ ነው፣ ምድራዊ አይደለም። እግዚአብሔር ይህን አየር ላይ ያለውን ተዋጊ ሁሉ ይስበርላችሁ። ይህንን ነገር ዛሬ አንድ ነገር ላሳያችሁ ፈልጋለሁ። ሙሴ ይህንን ነገር ሲናገር አሁን በደንብ ስሙኝ። እቺን ነገር ሚስ ካደረጋችሁ the whole idea ሚስ ታደርጋላችሁ። እግዚአብሔር አሁን ሙሴ ይህንን ነገር እግዚአብሔር ምን አለው? ይህንን የእስራኤልን ሕዝብ እዘዛቸው የሚል ቃል መጣ ለሙሴ። ምን ብለህ እዘዛቸው? በዚህ ተራራ ላይ ለረጅም ዓመት ተቀምጣቸዋል። በዚህ ተራራ ላይ ያዙሪቱን ግርዶሽና የድግግሞሹን ህይወት ዛሬ እግዚአብሔር መስበር ፈልጓል። እና ምን አላቸው? ለረጅም ዘመን እንደው ኦነስት ሁኑና ዛሬ እኔ እንደው ብዙ ባልናገር አንድ ጸሎት ጸልየላችሁ አዲሱ ዓመት ጌታን እያመሰገናችሁ እንድትኖሩ የድግግሞሹ ህይወት ዞር ብሎላችሁ ኧረ አሜን አሜን። የሆነ የሰለቻችሁ ሰፈር ያለ ሰዎች ዛሬ ይሰበርላችኋል። በቤታችሁ፣ በኑራችሁ፣ በትዳራችሁ፣ በስራችሁ፣ በሁሉ ነገሮቻችሁ ላይ እየተደጋገመ እየመጣ ነገራችሁን ያሰለቸ ነገር፣ ጸሎታችሁን ያሰለቸ ነገር፣ ነገሮቻችሁን ያሰለቸ ነገር። ኧረ እግዚአብሔር ቃል እንደዚህ ይላል። ይኸውላችሁ በሌላ ቦታ ላይ ይህንኑ ቃል ይናገራል። ለ38 ዓመት በአንድ ስፍራ ላይ እንደቆዩ ለ38 ዓመት በዚህ በኮሬብ ተራራ ላይ በሰይር ተራራ ላይ ተደጋግመው እንደዞሩ ምዕራፍ 2 ላይ ሄዱልኝ አንድ ጊዜ። ምዕራፍ 2 ላይ ቁጥር 1 ጀምሮ ምዕራፍ 2 ከቁጥር 1 ጀምሮ ከዚያም እግዚአብሔር ባዘዘን መሰረት ተመልሰን ቀይ ባህርን ይዘን ወደ ምድረ በዳው ተጓዘን። በሰይር ኮረብታማው አገር ዙሪያ ለረጅም ጊዜ ተንከራተትን ይላል። ለረጅም ጊዜ ተንከራተትን። ከዚያም እግዚአብሔር እንዲህ አለኝ፣ በዚህ በኮረብታማው አገር ዙሪያ እስኪ በቃችሁ ምን ሆናችኋል? አቤት ዛሬ እስኪ በቃው የተንከራተተ ሰው አለ። ዛሬ ጌታ ነፃ ሊያወጣ ነው ከንክርት ህይወት። እስኪ በቃችሁ ድረስ ተንከራታችኋል። ጌታ በቃ ሲል ደስ ሲል ላይ 38 ዓመት አንድ ቦታ ላይ የከረመን ሰው
ሳይክሉ ያደከማቸው ያሰለቻቸውን ሰዎች እግዚአብሔር ምን አላቸው? አሁን ወደ መልእክቴ ዋና ነገር ልምጣ። ምን አላቸው? በነገራችን ላይ ይህንን ማውራላችሁ እነዚህ ሰዎች ይሄ ነገር ሲፈጸም ኮሬብ ላይ ነበሩ ይላል። ኮሬብ ላይ ነበሩ። ኮሬብ ማለት ምድረ በዳ ማለት ነው። ኮሬብ ማለት ደረቃማ ሰፈር ማለት እና እግዚአብሔር ሕዝቡን ከዚህ ከደረቅ ሕይወት ይህንን በቃ አሰልቺ ከሆነው ሕይወት ይህንን ቅድም እንዳልኳችሁ እንክርት የሞላበትን ሕይወት ለቀው እንዲወጡ እዘዛል። እኔ ዛሬ ለእናንተ እኔ ነፃ ያወጣኝን ለእናንተ ምነግራችሁ ምንድነው? ድካማችሁ ላይ፣ በጸሎታችሁ ላይ፣ በጾማችሁ ላይ፣ በብዙ ነገሮቻችሁ ላይ ዛሬ እግዚአብሔር አንድ ነገር ያደርጋል። እግዚአብሔር ስለተናገረ ብዬ የማምነው ምንድነው? ከእግዚአብሔር ዘንድ ትእዛዝ ወጣ። ያ ትእዛዝ ለሙሴ ምን አለው? ቀደም አንድ ነገር ብያቸዋለሁ። ይህንም በደም ስሙኝ። ወደ ዋናው መልእክቴ እየገባው ነው። ቁጥር 3 ላይ አንድ ነገር አስምሩበት ብያቸዋለሁ። ምንድነው ያልኳቸው? 40ውን ዓመት በ40ኛው ዓመት በ11ኛው ወር ከወሩም በመጀመሪያው ቀን እስራኤላውያን በሚመለከት እግዚአብሔር ያዘዘው ይሄ ነው። እግዚአብሔር ምን አለ? ከኮሬብ ተነሱ አለ። መቼ? በ40ኛው ዓመት 38ኛው አላለም። 39ኛው ላይ ድምፅ አልመጣም። 37ኛው ላይ አልመጣም። 40 ዓመት ምን እያላችሁ ነው? እግዚአብሔር 40 ዓመት በምድረ በዳ ትቆያላችሁ ያለው ሲዝኑ አበቃ። ማይ ጋድ ወቅቱ አበቃ። የዙረት በቃ ይኸውላችሁ አንድ ነገር የገባህ ምንድን ነው ብላችሁ ብትሉኝ የሁሉ ነገር ማብቂያ ዘመን አለው። ያላችሁበት ነገር ሳይክሉ ማብቂያው ዘመን አለው። አንዳንድ ጊዜ ሳይክል የሚያደክመን ምን እንደሆነ ታውቃላችሁ? መቼ እንደሚቆም አለማወቃችን ነው። መቼ እንደሚነሳ አለማወቃችን ነው። ከዚህ ውስጥ መቼ እንደምንወጣ አለማወቃችን ነው። ይሄ ግን በጣም ፕሮፌቲክ የሚያደርገው ለእኔ ምንድን ነው? እግዚአብሔር ሙሴን በ36ኛው 7ኛው 8ኛው ዓመት ላይ አይደለም 40ኛው ዓመት አለቀ። እኔ አሁን ማውጀው በላያችሁ ላይ ያ ዘመን አበቃ እያልኳችሁ ነው። ለምን? የእግዚአብሔር እኔ አሁን ዋናው የምናገርበት መሰላችሁ የእግዚአብሔር ጊዜ ሲመጣ እያልኩ ነው። ከዚህ በኋላ ማሳያችሁ የእግዚአብሔር ጊዜ ሲመጣ የሚሆን ነገር አለ። እግዚአብሔር ጊዜ ሲመጣ በሕይወታችሁ ላይ ከትግል በላይ የሚያደርገው ምንድን ነው ብላችሁ ብትሉኝ አንድ ነገር ነው። ለምሳሌ አሁን እንዳልኳችሁ እነዚህን 40ኛው ዓመት ላይ ሙሴ ይህንን ሲናገር እግዚአብሔር አክት የሚያደርግበት ወቅት ስለደረሰ ከዛ በፊት ብዙ ጸልየን፣ ከዛ በፊት ብዙ አልቅሰን፣ ከዛ በፊት ብዙ ታግለን ያልሆኑ ነገሮች እግዚአብሔር ማድረግ ስላልቻለ አይደለም፣ የእግዚአብሔር ጊዜ ስላልመጣ ነው። የእግዚአብሔር ጊዜ ግን ሲመጣ ሞመንቱን ራሱ የሚቀሰቅሰው እግዚአብሔር ነው። አይገርማችሁ? በጣም አንድ ነገር ስለ ታይም ልነግራችሁ ፈልጋል። ቅድም እህታችን በዝማሬ በጸሎት የምትነግረን ስቶሪ እንዳለ ሆኖ ማርታና ማርያም ሰሎሜ ኢየሱስ ክርስቶስ ከሞተ በኋላ በመቃብር እያለ ሽቶ ገዙ ይላል መጽሐፍ ቅዱስ። ሽቶ ገዙና ወደ መቃብሩ ስፍራ ሶስቱም ተያይዘው ሲሄዱ ሶስቱ አንድ ነገር ነው የሚገርመኝ። መሄዳቸው አይገርመኝም። የሚገርመኝ ግን ሽቷቸው ነው። ቅድም አስቶ ያለችው እቺ ሽቶ መዘዘኛ ናት። ብዙዎቹን አጨቃጭቃለች። መዘዘኛነቷም ደግሞ ጌታ ምን አለ? ይሄ ወንጌል በሚሰበክበት ጊዜ የጴጥሮስ ስም ይነሳል አላለም። የጳውሎስ ስም ይነሳል አላለም። የማን ስም ይነሳል ነው ያለው? የእሷ ስም ይነሳል። መጽሐፍ ቅዱሱ ሲናገር ደግሞ ምን ይላል? ለምኔ ቅድም ተብሏል። ለምኔ ታዘጋጀኛለች ነው ያለው። አቤ በሉት። ለመቃብሬ ነው። ለምሳላችሁ ምን ይላል መጽሐፍ ቅዱሱ? ቅዱስ ነው አጥንቱ ማነው ስጋውም ይበሰብስ ዘንድ አጥንቱም ይሰበር ዘንድ ምን አላልክም ይላል። ኢየሱስ በድን ሽቶ አይቀባም። መገለጡን እቺ ሴትዮ ናት ያገኘችው። ግብዣ መሃል ነው በመገለጥ ሽቶ ያፈሰሰችው። እነዚህ ሴቶች ሽቶ ይዘው ወደ መቃብሩ ስፍራ ሲሄዱ ሽቶ ምንም አልተጠቀሙበትም። አይገርማችሁም? ልብ ብላችሁ ካላያችሁ አልተጠቀሙበትም። ወደ መቃብሩም ስፍራ ሲሄዱ እሱ ልተውና አሁን ወደ መልእክቴ ላምጣችሁ። ሽቶን ይዘው ወደ መቃብሩ ስፍራ ሲሄዱ ሶስቱ ሴቶች አንድ ነገር እያሰቡ መጡ። ድንገት መንገድ ጀምረው እየሄዱ እያለ አንድ ነገር ትዝ አላቸው። ኦኬ ፓሽኑ አለ፣ መነሳሳቱ አለ፣ ጌታን ለማየት ናፍቆቱ አለ፣ ሽቶ ይኸውና አሉና ግን አንድ ነገር ትዝ አላቸው። ሶስቱም ተያይተው የመቃብሩን ድንጋይ ማን ያንከባልልልናል? ጉዳዩ እሱ ጋር ነው አሉ። ሽቶስ ይኸውና እኛም ይኸውና ድንጋዩን ግን ማን ያንከባልልልናል እየተባባሉ እያለ ድንገትም አይኖቻቸውን አቅንተው ሲመለከቱ ድንጋዩ ምን ሆኖ አዩት ይላል። ማጂክ እንዳይመስል ማይ ብራዘር፣
ድንጋዩ የተንከባለለው ማቴዎስ ሲነግረን እግዚአብሔር ሶስተኛው ቀን ስለደረሰ፣ ለምን? ትንሣኤው ጠዋት ስለው። በአንደኛው ቀን ቢሄዱ ድንጋዩ አይንከባለልም። በሁለተኛው ቀን ቢሄዱ ድንጋዩ እዛው ነው ያለው። እነሱ ግን እግራቸውን ያነሱት በስንተኛው ቀን ነው? እኔ እያወራሁት ያለው ሰዓት ደርሷል ድንጋዩ ሊንከባለል። እግዚአብሔር ቃል ሲናገር ምን ይላል? ማቴዎስ እንደውም ምን ይለናል? ልክ እነሱ እዛ ጋር በሚደርሱበት ጊዜ የእግዚአብሔርን መልአክ ዲስፓች ዛሬ እግዚአብሔር ዲስፓች የሚያደርገው መልአክ አለ። ይሄ የእናንተ ሲዝን ይሁንላችሁ። ምንም ትግል የሌለበት ህይወት፣ ትግል የሌለበት ነገር። አይኖቻችሁን ብቻ ወደ ንጉሱ ቀና ስታደርጉ ድንጋዩ ተንከባሎ እንደነበር ምን አሉ ይላል? አዩ። የእግዚአብሔር መልአክ ድንጋዩን ያንከባለለው ሽቶ ስለገዙ አይደለም፣ ሴቶች ስለሆኑ አይደለም፣ ለነሱ ራርቶላቸው አይደለም። ድንጋዩን ያንከባለለው ሶስተኛው ቀን ስለሆነ፣ የእግዚአብሔር ሰዓት ስለደረሰ፣ የእግዚአብሔር ጊዜ ስለሆነ ምንም ነገር አያቆምም ከፊት። በነገራችን ላይ ደስ የሚለኝ ነገር ምንድነው? መልአኩ እኮ ድንጋዩን ያንከባለለው ሴቶቹ እንዲገቡ እንጂ ኢየሱስ እንዲወጣ አይደለም። ላጋዶራዳ ማሳ አንተ እንድትገባ ነው የተንከባለለልህ። አንተን ለማስገባ ነው ድንጋዩ የተንከባለለ፣ ኢየሱስ እንዲወጣ አይደለም። በጣም አንድ ነገር የሚገርመኝ ምንድነው? እኔ ይህንን ነገር ስናገር አንድ ያልተጠበቀ ነገር ምንም ነገር ሳልጨምር ሳልቀንስ በእኔ ህይወት ላይ በሆነው አይነት መንገድ ነው የምሰብካችኋለሁ። እንደወረደ ታውቃላችሁ? ቡና እንደወረደ የምትጠጡ ሰዎች ሃሌሉያ፣ እንደወረደ ነው የምነግራችሁ። የአብርሃም ሎሌ አብርሃም ለልጁ ለይስሐቅ ሚስት አምጣ ተብሎ ሲላክ ሎሌውን አንድ ነገር አለው እና ምን አለው? በፊቱ የሄድኩለት አምላኬ መልአኩ ምን ያደርግልሃል? ከፊት ይልካል። እኔ አሁን እየነገርኳቸው ያለው ነገር ያንተን ስራ ሊሰራ ዲስፓች ያደረገ መልአክ አለ። ያንቺን ነገር ሊያከናውን ከፊት የተለቀቀ እግዚአብሔር ኦርደር የተቀበለ ነገር አለ። ይኸውላችሁ ከቻላችሁ ሞኙ ነው ዛሬ ማታ። ከቻላችሁ በወንጌል ሞኝነት ለሚያምኑ ስለሚል መንፈሳዊነት ሞኝነት ነው። ሞኝነት ነው ለፍጥረታዊ ሰው ምናምን ነው የምንለው አይደል? እኛ ያልዳነ ሰው ምናምን ዓለማዊ ብለን ምንኛ የሳልናቸው ሰዎች ለነሱ ሞኝነት ነው። አረ ለአንተ ለራስ ሞኝነት ይሁንልህ። የተሸክመ ነው የምንሄደው ሀብቴ ራሱ እኮ የሚሰብከውን ነገር ለራሱ ሞኝነት እንዲሆንለት ያስፈልጋል። አንዳንድ ጊዜ ይኸውላችሁ የኛ ጠላት እኮ ሌላ አይደለም፣ የኛ አይምሮ ነው። ሰምታችሁኛል? በእግዚአብሔር እውቀት ላይ ከፍ ብሎ ያለውን የሰውን ሐሳብ እናንተ ያናደዳችሁን ሰው ነው የምትገስጹት በዚህ ቃል። መጀመሪያ የራሳችሁ አይምሮ ውስጥ ያለው ይፍረስ። ብዙ ጊዜ ቸርች ውስጥ ስለኖር ካውቃለሁ። አንዳንድ ሰዎች በሰው ከተናደዱ ከፍ ብሎ ያለውን በሰው ሐሳብ የእግዚአብሔር እውቀት ላይ ተነሳው እናፈርሳለን ይላል። ሪሊ መጀመሪያ በእኛ አይምሮ ላይ ያለው ነገር ይፍረስ። እግዚአብሔር በዚህ ነው የምትወጣው ሲልህ አይምሮ የሚፈላሰፈውን ፍልስፍና እግዚአብሔር ያፍርሰው። እግዚአብሔር ሞኝነት ነው ብሎ የሚነግርህን ነገር ራሳካቶ ባዶ ማሳካሪ